ማንም የተጠማ ቢኖር ይሄ የምስራች ነው። ምክንያቱም አባቶቻችን በምድረ በዳ በጥም ተቃጥለዋል ብለው መጠማታቸውንና እግዚአብሔር ውሃ አቅርቦ እግዚአብሔር ምንጭ ከፍቶ ከደረቅ አለት በተአምራት እግዚአብሔር እንዳጠጣቸው ሲያስቡ ጌታ ኢየሱስ ክርስቶስ ድምፁን ከፍ አድርጎ ማንም የተጠማ ቢኖር ሲል አንደኛ አውዳዊ ነው፣ ኮንቴክስቹዋል ነው። በዓሉ የጥምና የርካታ በዓል ነው። ድምፁን ጮ ማንም የተጠማ ቢኖር ሲል የበለጠ አይናቸውን ኢየሱስ ላይ ያደርጋሉ። የበለጠ ኢየሱስን ያዩታል። ምን ሊለን ነው? የዘውልቁን ታሪክ መልሶ ሊሰብከን ነው ሲሉ ማንም የተጠማ ቢኖር ወደ እኔ ይምጣ። ስሙን፣ ሙሴ አባቶቻቸው በጥም ሲቃጠሉ ወደ እኔ ኑ አይደለም ያለው፣ ወደ አለቱ ነው የወሰዳቸው። ኢየሱስ ወደ ሆነ ቦታ አይደለም የሚጠቁመው፣ ወደ እኔ ይምጣ። ኑ ማንም የተጠማ ቢኖር ወደ እኔ ይምጣ። በእኔ የሚያምን መጽሐፍ እንዳለ ማለት ምን ማለት ነው? ብሉይ ኪዳን ላይ ያለ ማለት ነው ትርጉሙ። ምክንያቱም ኢየሱስ ሜንሽን እያደረገ ያለው ስክሪፕቸር ነው። ጌታ ኢየሱስ ወደ ኋላ ተመልሶ ጥቅስ እያስገባ ነው ለሚናገረው ነገር። በእኔ የሚያምን ይሄ አሁን ነው። መጽሐፍ እንዳለ ያለፈ ጊዜ ነው። ለምናገረው ለዚህ ነገር የመጽሐፍ ቃል አለኝ ይላል ኢየሱስ። he was man of scripture አይደል? የመጽሐፉ ሰው ነው ኢየሱስ። መጽሐፍ ቅዱስ ላይ ወክ ያደረገው እሱ ነው። ማንም የመጽሐፉ ሰው የለም። መጽሐፍ ቅዱስን ሰው ሊተረጉመውና ሊያብራራውና ሊሰብከው ይችላል። ኢየሱስ መጽሐፍ ቅዱሱን ተራምዶታል። የተጻፈው በሙሉ ስለሱ ነው። እሱ እግሩን ብድግ እያደረገ ሲራመድ ከዘፍጥረት ጀምሮ እስከ ሚልኪያስ ድረስ ወክ አድርጎታል። የመጽሐፉ ሰው ነው። ከዚህም በኋላ የሚጻፈው ደግሞ ስለሱ ነው። ወንጌላት ላይ ስለሆነ ከዚህም በኋላ የሚጻፈው ስለሱ ነው። ስለዚህ የመጽሐፍ ቃል ኢየሱስ አመጣ። መጽሐፍ እንዳለ የሕይወት ውሃ ምንጭ ከውስጡ ይፈልቃል። እዚሁ ዮሐንስ ወንጌል ምዕራፍ 4 ላይ ስትሄዱ ቁጥር 10 አንደኛ ውሃ የእግዚአብሔር ስጦታ ነው፣ በነፃ ነው የሚሰጠው። የሕይወት ውሃም በነፃ ነው እና ጌታ ኢየሱስ ክርስቶስ የእግዚአብሔር ስጦታ የሆነውን ውሃ አይደል እያወራ ያለው። ናቹራል ስለሆነ ውሃ ብቻ ሳይሆን ስለ መንፈስ ቅዱስ እኮ እያወራ እኮ ነው። የእግዚአብሔር ስጦታ የሆነውን ውሃ አጠጪኝ የሚልሽ ማን እንደሆነ ብታቂ ኖሮ አንቺ ትለምኙ ነበር ብሎ ቀጥሎ እሱ ምን ይሰጥሻል ነው ያላት። እኔ እየጠየቅኩሽ ያለሁት ኖርማል የሚጠጣ ውሃ ነው። አሁን ብጠጣ ከተወሰነ ሰዓት በኋላ ተመልሶ ይጠማኛል። ውሃ አጠጪኝ የሚልሽ ግን ማን እንደሆነ ብታቂ እርሱ ደግሞ የሕይወትን ውሃ ይሰጥሻል። ያው እሱን በጣም ደጋግመን ስላነሳ ነው የዚህችን ሴት ታሪክ ነው እንጂ ከሆድሽ ውስጥ አይደል ያላት ይፈልቃል የሕይወት ውሃ። ማንም የተጠማ ቢኖር መጽሐፍ እንደሚል በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ምንጭ ከውስጡ ይፈልቃል። ተመላላሽ አይሆንም። ቋሚ ነገር እሰጠዋል። ሁሌ እየሄደ አይቀዳም። ምንጭ ሆድ ውስጥ ነው መከፍተዋል። ጌታ ላይ ተተከሉ። እውነቴን ነው የምላችሁ። ከሰው ጋር አያያዝ ሕይወታችሁ ከጌታ ጋር አድርጉት። ግጠሙ ጌታ ላይ። ኢየሱስ እንደዚህ አለ፣ በሆዱ ውስጥ አለ በእኔ የሚያምነው መጽሐፍ እንደሚል የሕይወት ውሃ ምንጭ አለ በሆዱ ውስጥ ነው መከፍተዋል፣ እሰጠዋለሁ አለ። እነሱ አሁን ምን ያደርጋሉ መሰላችሁ? ሮጠው ሄደው ወንዝ ሄዱና ውሃ ቀድቶ ይመጡና ይጠጣሉ። ከሆነ ቦታ ነው ምንጩ። እኔ አሁን አዲስ ኪዳን ነው እናንተ ውስጥ ነው ማረጋው አለ ኢየሱስ። ከሆነ አለት እየሄዳችሁ አትቀዱም፣ እናንተ ውስጥ ነው መከፍተው። የብሉይ ኪዳኑ እኮ ተአምር እኮ በጣም አስደናቂ ነው። ሊሆን እኮ አይችልም እግዚአብሔር ካላረገው። አለት ውሃ አወጣ። አዎ ተመላለሰው ሄደው ነው የጠጡት። አሁንስ ሆዷችሁ ውስጥ ነው ማረጋው። አትሄዱም የሆነ ቦታ። ምን ማለት ነው? እኔ ገብቻ አድራለሁ ነው እኮ አይደል? የሆነ ነገር አደርጋለሁ እኮ አይደለም። እኔ ገብቻ አድራለሁ ወይንም መንፈስ ቅዱስ በእናንተ ድዌል ያደርጋል እኮ። ቀጥሎ ተናገራ። ጨረሰው እኮ ኢየሱስ ጨረሰው እኮ። ይህን ያለው በእርሱ የሚያምኑ ስለሚቀበሉት መንፈስ ነበር እንጂ መቼስ ያው ሁላችንም ያው ቸርች ስለሆነ የምንኖረው እኔ አሁን እያወራ ያለሁት ስለ መንፈስ ቅዱስ እንደሆነ ግልጽ ነው። ውሃ ስል መቼስ ያው ይገባቸዋል። እችቶ አይደለም ሆሊ ስፒሪት ጌታ ኢየሱስ ክርስቶስ ከሆዱ ውስጥ ይፈልቃል ማለት የማይቋረጥ የእግዚአብሔር መገኘት በዛ ሰው ሕይወት ላይ ይኖራል። የሚያስፈልገው ነገር ምንድነው? ምንጩን ቦይ መክፈት ብቻ ነው፣ መፍቀድ ማለት ነው። በላይ ላይ እንደወደድክ ስራ ብለህ ራስህን ከሰጠኸው ያጥለቀልቃል። አንተ ጋር ብቻ ደግሞ አይቆምም፣ አጠገቡ ሆዳለው ደግሞ ይፈሳል። አሁን ላስት ዊክ እንዳየነው ከዚህም በፊት ሕዝቅኤል 47 ላይ እንዳየነው ቤተ መቅደስ ውስጥ ይመነጫልና ቤተ መቅደስ ውስጥ ግን እኮ አይገደብም። ይወጣና ይወርዳል አይደል? ወደ አረቡ ምድር ይወርዳል ይላል። ምድረ በዳውን ያለመልመዋል። በቀኝና በግራ የሚተከለው ዛፍ በሙሉ ቅጠሉና ፍሬው ለመብል ቅጠሉ ለመድኃኒት ይሆናል ብሎ ወደ ሞተው ባህር ደግሞ ይገባል ይላል። የሞተው ባህር ይፈወሳል፣ በውስጡ ሕያዋን ፍጡራን ይበዛሉ ይላል። ውሃው እናንተ ጋር ይጀምራል እንጂ ወደ ጎረቤት ይገባል፣ ወደ ጓደኛ ይገባል፣ ወደ እናት፣ ወደ አባት፣ ወደ ወንድም፣ ወደ እህት ይፈሳል፣ ወደ ከተማ፣ ወደ አገሩ
ይፈሳል። ሐዋርያት ሥራን እኮ ማየት ነው። ጌታ ኢየሱስ ክርስቶስ ይህንን ውሃ የከፈተው ሊትራሊ ካየነው ኢየሱስ ይህንን ውሃ የከፈተው 11 ሰው ሆድ ውስጥ ነው። 12 ነበሩ፣ አንዱ ትቶ ስለሄደ 11 ሰው ውስጥ ነው የከፈተው። ዝም ብላችሁ ግን ሐዋርያት ሥራን እስቲ እዩት፣ 120 ሆኑ። ከዛስ 3000 ሲጨመር ጴጥሮስ ምንድነው ያላቸው? ሰዎቹ እጃቸውን ብድግ አድርጉና ወንድሞች ምን እናድርግ ሲሏቸው ንስሐ ግቡ በጌታ እመኑ አላቸውና የመንፈስ ቅዱስ ስጦታን ተቀበሉ አላቸው። አሁን ወንዙ ከ11 ሰው ወደ 120 ሰው፣ ከ120 ሰው ወደ 3000 ሰው ሄደ። ከ3000 ወደ 5000 ቀጥሎ ወደ ከተማ፣ ከዛስ እንደ አገር ወደ እስራኤል አልበቃለ ወደ ሮም አልበቃለ ወደ አፍሪካ፣ ኤዥያ፣ ዩሮፕ። አሁንስ ይሄው ዘንድሮ እዚህ አዲስ አበባ ወንዙ ሄያጅ ነው። አንድ በጣም ምፈራው ቃል አለ፣ እቋሪው አይፈወስም የሚል ቃል አንብባችሁ። ወንዝ ማለት አንድ ቦታ የማይቆም ነው። ወንዝ ከረንት አለው፣ ሁሌ ሄያጅ ነው ወንዝ። ስለዚህ እንትን አያጠቃውም ማለት ዲኬ ምናምን አይበላሽም። ቁጭ የሚል ፍሎ የሌለው ነገር ግን የመበላሸት እድሉ አሁን የተለያየ ነገር ይይዛል፣ ውስጡ የተለያየ ነገር ይፈጥራል። ውሃው ይበላሻል። ከዛስ እንደው ብታስወግዱት ጥሩ ነው። የተለያዩ ነገሮች መራቢያ ይሆናል። ጎናቸው ያለን ሰው እንዲፈስ ፍቀድለት በሉት እና ጌታ ኢየሱስ ክርስቶስ ምንጭ አለ። ምንጭ ሁልጊዜ ሄያጅ ነው፣ ይወጣል ማለት ያለቀለት አምላክ ነው እኛ ውስጥ ያለው። እኛንን የምናድገው ይመነጫል ማለት ምንድነው? ትጨምራለህ፣ ወደ ሙላት ይመጣል፣ ይቆጣጠራል። በክርስቶስ ኢየሱስ ያመናችሁ ይሄንን ኤክስፔሪየንስ እያረጋችሁ ካልሆነ ዛሬ ጀምሩ ይሄን ኤክስፔሪየንስ ማድረግ አለባችሁ። ህይወታችን መድረቅ የለበትም። በጌታ ሆነን ካመንን ህይወታችን ከድርቀት ነፃ መሆን አለበት። ከጥም ወደ እርካታ መቀየር አለበት። ምክንያቱም በእኔ የሚያምን ያለው ኢየሱስ። ይሄንን ለመቀበልና በዚህ ለመሞላት ምንድነው ኳሊፊኬሽኑ? በእኔ ማመን፣ በጌታ ማመን ብቻ በዚህ ህይወት ለመኖር የመጀመሪያም የመጨረሻ መመዘኛ ነው። ክብር ለኢየሱስ ይሁን። ስለዚህ ህይወቴ ላይ በጣም ድርቀት አለ፣ አስቸግሮኛል የምትሉ ሰዎች መድኃኒቱ ይሄንን ምንጭ እዚህ ውስጥ እንዲከፍተው መፍቀድ። ይሄ ምንጭ ከተከፈተ አንተ አትጠቁመውም፣ አንተ አትመራውም፣ ይወርስሃል፣ ይይዝሃል፣ ይቆጣጠርሃል። ሁሌ ፍሬሽ ነው የምትሆን። መንፈስ ቅዱስ ጋር አብሮ የሚውል ሰው ያስታውቃል። አይቆራረጥም ህይወቱ። ሁሌ ፍሎ አለው። ሁሌ እሳት ነው። ሁሌ ሪቫይቭድ ነው። ሁሌ ወንጌል ሰባኪ ነው። ሁሌ በክርስቶስ ኢየሱስ የሚደነቅ ነው። የመንፈስ ቅዱስ ሥራ ይሄ ስለሆነ ማለት ከሆዱ ይፈልቃል። ይህንንም ያለው በእርሱ የሚያምኑ ስለሚቀበሉት ስለ መንፈሱ ነው ይልና ቀጥሎ ደግሞ የሚናገራት አንድ ቃል አለች። እሷን ነግሬያችሁ ይብቃ። አሁን ከፍ ከፍ ስል ሁሉን ወደ ራሴ እስባለሁ የሚል ቃል አንብባችኋል። ምዕራፍ 13 ላይ ዮሐንስ ወንጌል ላይ ከፍ ከፍ ስል አሁን ሁሉን ወደ ራሴ እስባለሁ። አሁን ብዙ ጊዜ የሚመስለን ኢየሱስ ወደ አብ ሲያርግ ወደ ላይ ስለሆነ ወደ ላይ የሚስበን አይደለም የሚመስለው አይደል? ከፍ ከፍ ስል ማለት ከመሬት 3 ጫማ ብድግ ብሎ ነው የተሰቀለው። ኢየሱስ ከመሬት 3 ጫማ ነው ከፍ ያለው። አድናችኋለሁ እኮ ነው እንጂ ወደ አብ እሄዳለሁ አይደለም። እሱ ሌላ ነገር ነው። እንደዚሁ ገብቷችሁ ከሆነ በጣም በጎ ነገር ነው። ግን ጥቅሱ ግን ከመሬት 3 ጫማ ከፍል ስሞት አስታርቃችኋለሁ ወደ ራሴ እሰባለሁ ማለት ድነት ይከናወናል። አሜን ነው። የራሱ ያደረገን እዛ ጋ ነው። እና ዮሐንስ ወንጌል ላይ እንደነዚህ አይነት ሐሳቦች መስቀል አካባቢ ነው የሚሆኑት። እግዚአብሔር በሰው ገብቶ ለማደር የወሰነው የክርስቶስ ኢየሱስ የመስቀል ሥራ ቀን ነው። የዛን ቀን እግዚአብሔር ከኛ ጋር ታረቀ። መታረቁን የሚያሳየው እሱኛ ውስጥ ገብቶ በማደር ነው። ስለዚህ ኢየሱስ ገና ስላልከበረ መንፈስ አልወረደም ማለት ገና ነው። ኢየሱስ ገና ቆሞ እያስተማረ ነው፣ እየሰበከ ነው። መስቀል ላይ ከሚከፈለው ክፍያ በኋላ የምንቀበለውን መንፈስ ቅዱስን ጌታ ኢየሱስ ክርስቶስ አስቀድሞ አመልክቶ ተናገረ። ክብር ለእግዚአብሔር ይሁን። ቆመ ልጸልይላችሁ። ሃሌሉያ። እስቲ ጮክ በሉና ኢየሱስ ጌታ ነው በሉ እስቲ። ኢየሱስ ጌታ ነው። ዋው! ክብር ይሁንልህ፣ ክብር ይሁንልህ። የሕይወት ውሃ ወንዝ በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል። የሕይወት ውሃ ምንጭ ከላያቸው ላይ ይፍለቅ። በድርቀት የሚሰቃይ ሰው ካለ ዛሬ የሕይወት ውሃ ምንጭ በላያቸው ላይ ይከፈት፣ ይከፈት። ሰው ሊደርስበት የማይችል የውስጥ የነፍስ ድርቀት በመንፈስ ቅዱስ ይራስ፣ በመንፈስ ቅዱስ ይሞላ። የእግዚአብሔር መንፈስ የማትተካ አምላክ፣ ሃሌሉያ፣ የማትተካ አምላክ ዛሬ በዚህ ቅዱስ ጉባኤ ላይ ፍሰስ፣ በላያቸው ላይ ፍሰስ፣ ወደ ቤታቸው ፍሰስ።
በመንፈስ ቅዱስ ይያዙ። በእግዚአብሔር መንፈስ ኃይል ይያዙ። በመንፈስ ቅዱስ ይሞሉ። አንደበታቸው የእግዚአብሔር እሳት ይናገር። ሕይወታቸው የእግዚአብሔርን እሳት ያጋባ። አረማመድ አቋማቸው የመንፈስ ቅዱስን ኃይል ያሳይ። የተጠጋቸው የእግዚአብሔር ኃይል ይጋባበት። አብረዋቸው የሚኖሩ በመንፈስ ቅዱስ ይወረሱ። አብረዋቸው የሚመላለሱ በመንፈስ ቅዱስ ይወረሱ። አጋንንት የማይችላቸው የመናፍስቱ ዓለም የማይቋቋማቸው ወይ ጉድ! ወዳጆቼ በእውነት ነው የምላችሁ፣ በአእምሮ ብቻ አይቻልም ክርስትና። በአእምሮ ብቻ ይሄንን ዓለም ሲስተሙን ማሸነፍ አይቻልም። እግዚአብሔር በላያችሁ ላይ እሳቱን ይጣል። እግዚአብሔር በላያችሁ ላይ የመንፈሱን ክብር ያስቀምጥ። ሃሌሉያ! ወንጌል እያሸነፈ የመጣበት እሳት በላያቸው ላይ ይግባ። ወንጌል ድል እያደረገ የመጣበት የእግዚአብሔር እሳት በላያቸው ላይ ይግባ። በውስጣቸው የተቀመጠው ይሄ እውነት የሰው ብልሃት እንዳልሆነ፣ ተረት እንዳልሆነ የሚያረጋግጠው መንፈስ ቅዱስ ነው። ተረት እንዳልሆነ፣ የሰው ፍልስፍና እንዳልሆነ፣ ወንጌል ምን ያክል ብርቱ እንደሆነ የሚያረጋግጠው መንፈስ ቅዱስ ነው። ይሄ በላያቸው ላይ ይታተም። ጌታ ኢየሱስ ከሞት የተነሳበት ያ የመንፈስ ቅዱስ ኃይል ወንጌል እውነት እንደሆነ በላያቸው ላይ ያረጋግጥ። ለስብከታቸው ማስረጃ መንፈስ ቅዱስ ይሁን። ለሕይወታቸው መግለጫ መንፈስ ቅዱስ ይሁን። ክርስትና እውነት እንደሆነ ማሳያው መንፈስ ቅዱስ ይሁን። በንግግር ማሸነፍ መቻላቸው እንዳይሆን፣ በጣም አንደበተ ርቱዕ መሆናቸው እንዳይሆን የእግዚአብሔር መንፈስ በላያቸው ላይ ይመስክረው። ወዳጆቼ ወንጌልን እውነት ያደረገው የጴጥሮስ ንግግር አለመቻል ወይንም የጳውሎስ ተናጋሪነት አይደለም። በሰዎቹ ፐርፎርማንስ ላይ አይደለም የተመሰረተው። ወንጌል በመንፈስ ቅዱስ ኃይል የሚሰበክ ነው። ጌታ ኢየሱስ እንደዚህ ያለ ምርጫ የሌለው ነገር ነው የተናገረው። ማንም የተጠማ ቢኖር አለ፣ ጥሪ ነው ይሄ፣ ወደኔ ና አለ፣ ኑ አለ፣ በእኔ የሚያምን አለ። ሃሌሉያ ሃሌሉያ። ምድረ በዳ ላይ መንጭቶ ጠጥተው ድጋሚ እንደጠማቸው ሳይሆን በእኔ የሚያምን መጽሐፍ እንደሚል የሕይወት ውሃ ምንጭ በጌታ በኢየሱስ ክርስቶስ ስም የተዘጉ ምንጮች ይከፈቱ። የተዘጉ ምንጮች ይከፈቱ። አዎ ይስሐቅም ቀድሞ በአባቱ በአብርሃም ዘመን የነበሩ የተዘጉ ምንጮች ከፈተ ተብሎ እንደተጻፈ የተዘጋ ምንጭ ከሕይወታቸው ላይ ይከፈት። ቀድሞ ይለማመዱ የነበረው አሁን ግን የደከመባቸው ያሸንፍ። እንደገና እየሰበረ ይውጣ። እንደገና እያሸነፈ ይውጣ። ድሮ የነበረ እሳት የቀዘቀዘ በእጥፍ ላያቸው ላይ ይንደድ። ድሮ የነበረ ህልም፣ ድሮ የነበረ ራእይ፣ ድሮ የነበረ የጸሎት ጉልበት አሁን ደክሟል የሚሉት በጌታ በኢየሱስ ክርስቶስ ስም በእጥፍ ላያቸው ላይ ይግባ። በተለየ መንገድ በላያቸው ላይ ይገለጥ። ቀድሞ የነበሩ ስጦታዎች እንደገና ይታደሳሉ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ይስሐቅም በአባቱ በአብርሃም ዘመን የነበሩ የተዘጉ ጉድጓዶችን ከፈተ። ረሆቦት ያለው እኮ ያኔ ነው። እግዚአብሔር አሰፋልን አለ፣ በምድርም ላይ እንበዛለን። ምንጭ ነው የከፈተው፣ እንበዛለን አለ። ያውላችሁ ውሃ የህይወት ምልክት ስለሆነ ዛሬ ጸልያለሁ፣ የተዳፈነ ነገር ይቀስቀስ። መጋረጃዎች ከላያቸው ላይ ይቀደድ። መሸፈኛ ከላያቸው ላይ ይገፈፍ። ተጭኖ የያዛቸው ይገንጠል። የተጫናቸው እጅ የተሰበረ ይሁን። ወደ ታች የሚገፋቸው ይሰበር፣ ይሰበር።
ማይቆራረጥ የመንፈስ ቅዱስ ምንጭ ስትሪምስ ምንጮች በላያቸው ላይ እጆቻቸው እንዳለ በእግዚአብሔር ምንጭ ሕይወታቸው፣ እግራቸው፣ አንደበታቸው፣ ኑሯቸው፣ ጓዳቸው፣ አደባባያቸው በእግዚአብሔር ምንጭ ይሞላ። በክርስቶስ ኢየሱስ የወንጌል ምንጭ ይሞላ። እስቲ ድምፃችሁን ከፍ አድርጉና በወንጌል አላፍርም በሉ። ውስጥ እንደገና ድገሙና አደባባይ እሰብከዋለሁ በሉ። ውስጥ ይኸውላችሁ ሐዋርያት ሥራ ምዕራፍ 2 ላይ ይሄ ምንጭ ሲፈነዳ ያደረገው ይሄንን ነው። በየአደባባዩ መጮ ጀመሩ ሰዎቹ። በጌታ በኢየሱስ ክርስቶስ ስም በተከፈተላቸው በር በሙሉ ወንጌል የሚያሰብክ እንደዚህ አይነት ኃይለኛ ጎርፍ ላያቸው ላይ ይውረድ። ሌላ የላቸውም ወይ እስክትባሉ ድረስ ከኢየሱስ ውጪ የማያወሩ ይሁኑ። አንሱ እጆቻችሁን። ክብር ይሆንልህ። እናመሰግናለን። በጣም የሚገርም ነው። ተሸምድደ ተጠንተ እንዲህ ተብለ ማታልቅ ለዘመን መጀመሪያ መጨረሻም የሌለህ የዘላለም አምላክ የሆንክ እግዚአብሔር መንፈስ ቅዱስ ዛሬም ደግሞ ራርተህ ብዙ ምህረት አርገህ በመካከላችን ስላለህ፣ በውስጣችን ስላለህ፣ ከኛ ጋራ ስላለህ፣ ስለማትተወን አንተ ኖረህ ማንም ባይኖር ችግር የለውም። ያለ አንተ ዓለም በሙሉ ቢሰበሰብ ባዶ ነው። አንተን ነው የምንፈልግህ። አንተን አምላካችንን ቼክ የምናደርገው ያንተን መኖር ነው። ቼክ የምናደርገው ያንተን ደስታ ነው። በመካከላችን ስለተገኘህልን እናመሰግናለን። አንተ አጠገባችን እያለህ ትናፍቀናለህ። እያረካህን እንደገና ትጠማናለህ። አይ አግኝቼዋለሁ ብለን አናቋርጥህም። ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ ነፍሴ አንተን ተጠማች፣ የአምላክንስ ፊት መቼ አየዋለሁ አለች። እንዲህ ተብሎ እንደተጻፈ አምላክህ ወዴት ነው ባሉኝ ጊዜ እምባዬ ቀንና ሌሊት ምግብ ሆነኝ እንዳለ እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች። በቅቤና በስብ እንደሚጠግብ ሰው ነፍሴ አንተን ስታገኝ ትጠግባለች እንዳሉ የአባቶቻችን ረሃብ የነ ንጉሥ ዳዊት ረሃብ ቤተ መንግሥት ተቀምጦ ምትረባው አንተ ነህ። ሁሉ በዙሪያው ሞልቶለት ናፈከኝ ይልሃል። እንዳንተ ያለ የለም። ከምንም ነገር ጋር አናወዳድርህም። ለንጽጽር አትቀርብም። ውድ ነገራችን ነህ። መንፈስ ቅዱስ ፈጣሪያችን ነህ፣ አምላካችን ነህ። እንለምንሃለን። ውርስ አድርገው ሕይወታችን። ይሄ ቀረ የምንለው በልባችን ውስጥ የሚተርፍ ቦታ እንዳይኖር ዝብርቅርቅ አርገን አንተ ግባና ሰዎች እንዲኳ አትመስሉንም እስኪሉን ድረስ ዲሳፖይንት አረከን እስኪሉ ድረስ ሌላ ሰው መስለናቸው የተጠጉን ሰዎች በአንተ ተነክተን ተለውጠን ያገኙን። እንደሚፈልጉት ሊያስተካክሉን የቀረቡን ሰዎች ድብልቅልቅ ብለንባቸው ተመልሰው ይሂዱ። ያመቻቸን ዓለም ሊወስደን የሚያጣጥር ዓለም ካለ በእሳት ተነክተን ከዙሪያችን ነዶ ይሂድ። መንፈስ ቅዱስ ያላንተ ሕይወታችንን ማሰብ አንችልም። ራሳችንን አቅርበናል።
ስለተሰጠን የጸሎት ጊዜ፣ ስለሰጠህን ዝማሬ፣ ስለሰጠህን ቅዱስ ቃል፣ በእኛም ላይ ስለጨመርካቸው ሰዎች በእውነት ወደር የለህም አንተ። ምን እንላለን? የተዋረዱ ሰዎችን አንስተ ማክበር የምትችል፣ የተጣሉ ሰዎችን አንስተ ማንገስ የምትችል፣ ማንም ዞር ብሎ ማያየውን ሰው በእግዚአብሔር ጽድቅ ፊት የምታቆም ክቡር አምላክ፣ ይሄ ዛሬ እኛ በፊት መቆማችን ምስክር ነውና ይህንን በእኛ አድርገሃልና እናመሰግንሃለን። እማንጠቅም ባሪያዎች ነን። የሚገባንን ብቻ ነው ያደረግነው። ሁሉ ከሆነ አንተ ነህ ያረከው። ለዘላለም ክብር ላንተ ይሁን። ተመስገን። እጆቻችሁን ከፍ አድርጉ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ይራራላችሁ። በማያቋርጥ ምንጭ ሕይወታችሁን ያረስርሰው። እናንተም ቤታችሁን በእግዚአብሔር መገኘት ጥገቡ። በእግዚአብሔር መገኘት ውስጥ እረፉ። በእግዚአብሔር መገኘት ውስጥ ነዋሪዎቹ ነው። የእናንተ ቤት የሱ ቤት ይሁንላችሁ። እግዚአብሔር እናንተ ቤት ይኑር። እግዚአብሔር ከእናንተ ጋር ይኑር። እያወራችሁ ይኑር። የልቡን ለልባችሁ እየነገራችሁ ይኑር። ደስ ሲለው ደስ እያላችሁ፣ ሲያዝን እያዘናችሁ፣ እግዚአብሔር ልቡን እያስረዳችሁ ይኑር። በምድር ላይ ሰማይን እያነበባችሁ እየተረጎማችሁ ኑሩ። እግዚአብሔር ቤታችሁን በሰላም ይሙላው። ከሰማያት ረድኤት ይላክ። ለዘላለም በፊቱ ያጽናችሁ። በስመ አብ በወልድ በመንፈስ ቅዱስ ስም ተባረኩ።